ሰላም እንዴት አላችሁ? የገናኖ ቲዩቶሪያል ቤተሰቦች እንደምን ሰነበታችሁ? ለማታውቁኝ ገናኖ አበበ ነኝ ከገናኖ ቲዩቶሪያልስ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ከተመቻችሁ ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ለብዙ ሰዎች ሼር በማድረግ ያደርሱልኝ። ዛሬ ይዤላችሁ የመጣሁት ኮስት ኤንድ ማኔጅመንት አካውንቲንግ ቱ ሳምፕል ኤግዚት ኤግዛም ነው። በተለይ ደግሞ ለመውጫ ፈተና የሚያግዟችሁ ጥሩ የሚባሉ ጥያቄዎች በቴስት ብሉፕሪንት መሰረት ማለት ነው አንዳንድ ጥያቄዎችን ይዤላችሁ መጥቻለሁ። እስኪ እነሱን ዛሬ ምናይ ይሆናል። ሁሌም እንደምናደርገው ቪዲዮውን ላይክ በማድረግ እንዲሁም ደግሞ ሼር በማድረግ እንጀምር። እስኪ ወደ መጀመሪያው ጥያቄ እንሂድ። እንግዲህ የመጀመሪያው ጥያቄ ምንድነው የሚለን which of the following is not true about cost volume profit assumption? እስከሚከተሉት መካከል ስለ ኮስት ቮሊዩም ፕሮፊት አሳምፕሽን ወይም ደግሞ ስለ ስዊፊ አሳምፕሽን ትክክል ያልሆነው የትኛው ነው የሚለን? ኤ ዩኒትስ ማኑፋክቸርድ ኳሊቲ ዩኒትስ ሶልድ፣ ቢ ኦል revenue costs can be added and compared without considering the time value of money, ሲ the unit selling price, unit variable cost and fixed costs are known and constant, ዲ cost volume profit analysis assume that fixed cost changes with production level ለሚለን። እንግዲህ የኛው ጥያቄ የመጀመሪያው ቻፕተር ላይ ወጣ ጥያቄ ነው። ብዙ ጊዜ ኤግዚት ኤግዛም ላይ ስለ ኮስት ቮሊዩም ፕሮፊት አናሊሲስ አንዳንድ ጥያቄዎች ይወጣሉ። ኮስት ቮሊዩም ፕሮፊት አናሊሲስ የራሱ የሆነ አሳምፕሽን አለው። ከነዚህ አሳምፕሽኖች መካከል ደግሞ ከአራቱ ምርጫዎች መካከል ማለት ነው የተዘረዘሩት አሳምፕሽን የሆኑ አሉ፣ አንድ ደግሞ አሳምፕሽን ያልሆነ አለ ማለት ነው። ስለዚህ ለምሳሌ የኤ ምንድነው የሚለው ዩኒትስ ማኑፋክቸርድ ኢኳል ቱ ምንድነው የሚለው ዩኒትስ ሶልድ። በኮስት ቮሊዩም ፕሮፊት አናሊሲስ አሳምፕሽን መሰረት እያንዳንዱ የተመረተ ፕሮዳክት እያንዳንዱ የተመረተ ኳንቲቲ ይሸጣል ተብሎ ይታሰባል። ኦኬ፣ ስለዚህ ምንም አይነት የኢንቨንተሪ ቼንጅ የለም፣ ጀስት የተመረተ ሁሉ ይሸጣል ብለን ስለምናስብ የመጀመሪያው ምርጫ ኤ ማለት ነው ትክክል ነው። ቢጋ ምን ይላል? ኦል revenues and costs can be added and compared ነው የሚለው። ድርጅቱ የሚያገኘው ገቢና የሚያወጣው ወጪ ብዙ ጊዜ ታይም ቫልዩ ኦፍ መኒን ኮንሲደር ያደረገ አይደለም። በተለይ ኮስት ቮሊዩም ፕሮፊት አናሊሲስ አንዱ እንደ ሊሚቴሽን ከምን ወስደው ማለት ነው የታይም ቫልዩ ኦፍ ጉዳይ ነው። ለምን ኮስት ቮሊዩም ፕሮፊት አናሊሲስ ታይም ቫልዩ ኦፍ መኒን ኮንሲደር አያደርግም። ስለዚህ ብዙ ጊዜ ኮስት ቮሊዩም ፕሮፊት አናሊሲስ ሾርት ተርም ቱል ስለሆነ የአጭር ጊዜ ቱል ስለሆነ ታይም ቫልዩ ኦፍ መኒን ኢግኖር ያደርጋልና እንደ ሊሚቴሽን ይቆጠራል። ቢጋ ያለው ምርጫ ትክክል ነው። ሲጋ the unit selling price የቢት variable cost and fixed costs are known and constant ነው የሚለው ይሄም ትክክል ነው። ትልቁና የኮስት ቮሊዩም ፕሮፊት አናሊሲስ ዋና ከሚባሉ መሰረታዊ ከምንላቸው አሳምፕሽኖች መካከል የድርጅቱ አጠቃላይ የሴሊንግ ፕራይስ የመሸጫ ዋጋ እንዲሁም ደግሞ ዩኒት variable cost ለእያንዳንዱ ፕሮዳክት ያወጣነው ዩኒት variable cost እንዲሁም ደግሞ የድርጅቱ አጠቃላይ fixed cost ኮንስታንት ነው ይታወቃል። እንዲሁም ደግሞ ናውን ነው የሚለን ባይ ዲፎልት ይታወቃል ለሚለን ይሄም ትክክል ነው። ዲጋ ያለው ምን ይላል? ኮስት ቮሊዩም ፕሮፊት አናሊሲስ አሱም ዳት ፊክስድ ኮስት ቼንጅ ዊዝ ፕሮዳክሽን ሌቭልስ ነው የሚለው። በኮስት ቮሊዩም ፕሮፊት አናሊሲስ ህግ የድርጅቱ አጠቃላይ ፊክስድ ኮስት የድርጅቱ ፕሮዳክሽን ሌቭል ሲጨምር ወይም ሲቀንስ በተመሳሳይ ሁኔታ ምን ያደርጋል? ቼንጅ ያደርጋል የሚለን ይሄ በጣም ስህተት ነው። ፊክስድ ኮስት ኦልዌይስ ፊክስድ ነው ዊዝን ሪሌቫንት ሬንጅ ማለት ነው። ፊክስድ ኮስት ፊክስድ ሆኖ ነው የሚቀጥለው። ከሪሌቫንት ሬንጅ በኋላ ግን ሊጨምርም ሊቀንስም ይችላል እንደ የድርጅቱ መሰረታዊ ሁኔታ። ስለዚህ ትክክለኛ መልሳችን ለአንደኛው ጥያቄ ትክክል ያልሆነው ስለሚለን ማን ይሆናል ማለት ነው? ጀስት ዲ ይሆናል ማለት ነው። ስህተት የሆነው ከተዘረዘሩት ምርጫዎች መካከል ዲ ነው። ዌል እስኪ ወደ ሁለተኛው ጥያቄ እንሂድ። ሁለተኛው ጥያቄ ምንድነው የሚለን? which of the following would not affect the break even point? ከሚከተሉት መካከል ብሬክ ኢቭን ፖይንትን አፌክት የማያደርገው የትኛው ነው የሚለን? ኤ number of units sold፣ ቢ variable expense per unit፣ ሲ total fixed expense፣ ዲ selling price per unit ነው የሚለን። ከነዚህ ከተዘረዘሩት መካከል ብሬክ ኢቭን ፖይንትን አፌክት የማያደርገው ምንድነው ነው የሚለን? እንግዲህ ብሬክ ኢቭን ፖይንት ማለት ነው ወደሚለው እንሂድ። ብሬክ ኢቭን ፖይንት ማለት ድርጅቱ አጠቃላይ ዜሮ ፕሮፊት የሚያገኝበት ኪሳራ የሌለበት ትርፍ የሌለበት ማለት ነው። ወይም ደግሞ በሌላ አገላለጽ ቶታል revenue እና ቶታል ኮስት እኩል የሚሆንበት፣ ኦኬ ኦፕሬቲንግ ኢንካም ዜሮ የሚሆንበት ማለት ነው። ኮንትሪቢዩሽን ማርጂን እና ፊክስ ኮስት እኩል የሚሆንበት እያል በብዙ መንገድ ልንዘረንዘር እንችላለን። ባጭሩ ብሬክ ኢቭን ፖይንት ማለት ናይዘር ፕሮፊት ኖር ዋት ሎስ ማለት ነው። ትርፍም የለም ኪሳራም የለም ዜሮ ፕሮፊት ነው። ይሄ ፖይንት ምን ይባላል? ብሬክ ኢቭን ፖይንት ይባላል። ስለዚህ ይሄንን ብሬክ ኢቭን ፖይንትን አፌክት የማያደርግልን የትኛው ነው የሚለን? ከተዘረዘሩት መካከል ማለት ነው ናምበር ኦፍ ዩኒትስ ሶልድ ይላል። ለምሳሌ የመጀመሪያው ማለት ነው ትክክል ነው። ምክንያቱም ድርጅቱ የሚሸጠው አጠቃላይ ዩኒት ሴሊንግ ፕራይሱም ሲባዛ በኳንቲቲ አድርገን ነው ቶታል revenue የምናገኘው።
ቶታል ቫሪያብል ኮስትን የምናገኘው በተመሳሳይ ዩኒት ቫሪያብል ኮስት ሲባዛ በኳንቲቲ አድርገን ነው። ስለዚህ ናምበር ኦፍ ዩኒትስ ሶልድ የተሸጠ አጠቃላይ ፕሮዳክት ማለት ነው ብሬክ ኢቭን ፖይንት ላይ ምንም አይነት ኢፌክት የለውም። ኦኬ ቫሪያብል ኤክስፐንስ፣ ቶታል ፊክስድ ኮስት እና ሴሊንግ ፕራይስ ግን እነዚህ በዋጋ ደረጃ ሲቀንሱና ሲጨምሩ ከፍተኛ የሆነ ምን ሊኖራቸው ይችላል? ኢፌክት ሊኖራቸው ይችላል ማለት ነው። ስለዚህ ምንም አይነት ኢፌክት የሌለው ብሬክ ኢቭን ፖይንት ላይ የትኛው ነው ከተባለ ናምበር ኦፍ ዩኒትስ ሶልድ ነው። እንግዲህ አምርተን የሸጥነው ፕሮዳክት ብሬክ ኢቭን ፖይንት ላይ ቢጨምርም ቢቀንስም ሴሊንግ ፕራይስ፣ ቫሪያብል ኮስት እና ቶታል ፊክስድ ኮስት ተመሳሳይ እስከሆኑ ድረስ እና እስካልተቀየሩ ድረስ ምንም አይነት ኢፌክት አያመጣም። ስለዚህ ትክክለኛ መልሳችን ለሁለተኛው ጥያቄ ኤ ይሆናል ማለት ነው። ወደ ሶስተኛው ጥያቄ እንለፍ። the contribution margin ratio always increase when ይላል። A break even point increase, B break even point decrease, C variable expense as a percentage of net sale decrease, D variable expense as a percentage of what ኔት ሴል ኢንክሪዝ ነው የሚለን። እንግዲህ ኮንትሪቢዩሽን ማርጂን ሬሾ የሚባላልና ኮንትሪቢዩሽን ማርጂን ሬሾ የሚጨምረው መቼ ነው የሚለን ከተዘረዘሩት መካከል ማለት ነው። ሶ የመጀመሪያው ኮንትሪቢዩሽን ማርጂን ሬሾ የሚጨምረው መቼ ነው የሚለውን ከማየታችን በፊት ኮንትሪቢዩሽን ማርጂን ባይ ዲፎልት ምንድነው የሚለውን ነገር መረዳት ያስፈልጋል። እንግዲህ ኮንትሪቢዩሽን ማርጂን ማለት ምን ማለት ነው? አጠቃላይ ድርጅቱ ቫሪያብል ኮስት ተቀንሶ የሚቀረው አጠቃላይ ገንዘብ በተለይ ደግሞ ፊክስድ ኮስትን ከቨር ለማድረግ አቬሌብል የሆነ ገንዘብ ምን ይባላል? ኮንትሪቢዩሽን ማርጂን ይባላል። ያ ማለት ቶታል ሴል ወይም ደግሞ ኔት ሴል እንለው እንችላለን ሲቀነስ ቶታል ቫሪያብል ኮስት የሚቀረው ገንዘብ ኮንትሪቢዩሽን ማርጂን ይባላል። ይሄ ኮንትሪቢዩሽን ማርጂን አቬሌብል የሚሆነው ፊክስድ ኮስትን ከበር አድርጎ ለድርጅቱ አጠቃላይ ኦፕሬቲንግ ኢንካም የተቀመጠ ገንዘብ ነው። ሶ ኮንትሪቢዩሽን ማርጂን ይባላል። በዩኒት ኮንትሪቢዩሽን ማርጂን ደረጃ ስናየው ደግሞ ዩኒት ሴሊንግ ፕራይስ ጀስት ማይነስ ዋት ዩኒት ሴሊንግ ፕራይስ ማይነስ ዩኒት ቫሪያብል ኮስት ዩኒት ኮንትሪቢዩሽን ማርጂን ይሰጠናል። ኤንዋይስ ግን ኮንትሪቢዩሽን ማርጂን ሬሾ ደግሞ ስንሰራ እንዴት ነው? እያንዳንዱ ድርጅት አጠቃላይ ይሄ የፈለግነው ሴል ሲቀነስ ዩኒት ቫሪያብል ኮስት አድርገን ያገኘነው ዩኒት ኮንትሪቢዩሽን ማርጂን ሊሆን ይችላል። አሊያም ደግሞ በቶታል ደረጃ ቶታል ሬቨኑ ሲቀነስ ቶታል ኮስት ቶታል ቫሪያብል ኮስት አድርገን የፈለግነው አጠቃላይ ቶታል ኮንትሪቢዩሽን ማርጂን ሲካፈል ለቶታል ሴል ያለው ሬሾ ምን ያህል ነው የሚለውን ነገር ምንለካበት ምን ይባላል? ኮንትሪቢዩሽን ማርጂን ሬሾ። አጠቃላይ ድርጅቱ ከሸጠው ፕሮዳክት ውስጥ ከሸጠው አጠቃላይ ካገኘው ገቢ ላይ ምን ያህሉ ነው ለኮንትሪቢዩሽን ማርጂን ቁጥሩ የሚያሳየው የሚለውን ነገር ምናይበት ዋሪከሉት ሬሾ ይባላል፣ የኮንትሪቢዩሽን ማርጂን ሬሾ። ስለዚህ ኮንትሪቢዩሽን ማርጂን ሬሾ ሲደመር ቶታል ቫሪያብል ኮስት ሬሾ እነዚህ ሁለት ድምሮች ምን ይሰጡናል? የቶታል ሴልን አጠቃላይ 100% ይሰጡናል። ስለዚህ ኮንትሪቢዩሽን ማርጂን ሬሾ የሚጨምረው መቼ ነው ከተባለ when the variable costs take smaller share of sales አጠቃላይ ቫሪያብል ኮስት በጣም እየቀነሰ በሄደ ቁጥር ኮንትሪቢዩሽን ማርጂናችን እየጨመረ ነው የሚሄደው። ለምን ቅድም መጀመሪያ ላይ የምታስታውሱ ከሆነ ምን ብለናል? ሁሌም ቢሆን ቶታል ሴልስ የምንለው ወይም ደግሞ አጠቃላይ ሽያጭ የምንለው ነገር ማለት ነው የሁለት ድምሮች ነገር ነው በዚህኛው አንግል ማለት ነው። ለምን አንደኛው ቶታል ቫሪያብል ኮስት በጣም የሚቀንስ ከሆነ ትርፍ እየጨመረ ይሄዳል ማለት ነው ባይ ዲፎልት። ስለዚህ ቶታል ኮንትሪቢዩሽን ማርጂን ወይም ደግሞ ኮንትሪቢዩሽን ማርጂን ምን ያደርጋል? ይጨምራል ማለት ነው። ስለዚህ ኮንትሪቢዩሽን ማርጂን ሬሾ ከሴል አንግል አጠቃላይ ቫሉ እየጨመረ የሚሄደው መቼ ነው ከተባለ የመጀመሪያው ቫሪያብል ኤክስፐንስ አስ ፐርሰንቴጅ ኦፍ ኔት ሴል ምን ሲያደርግ ነው? ሲቀንስ ነው። ስለዚህ ዝቅተኛ የሆነ ቫሪያብል ኮስት ከፍተኛ የሆነ ማርጂን ይዞ ሊመጣ ይችላል። ስለዚህ ትክክለኛ መልሳችን ለሶስተኛው ጥያቄ ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ሲ ምንድነው የሚለው? ቫሪያብል ኤክስፐንስ አስ ፐርሰንቴጅ ኦፍ ዋት ኔት ሴል ዲክሪስ። ቫሪያብል ኤክስፐንስ ወይም ደግሞ ቫሪያብል ኮስት የምንለው ከሴል በፐርሰንቴጅ ደረጃ ስንገልጸው ማለት ነው ከሽያጭ አንጻር ማለት ነው። ቫሪያብል ኤክስፐንስ በጣም እየቀነሰ ሊሄድ ይችላል ማለት ነው። ይሄ ደግሞ ከፍተኛ የሆነ ኮንትሪቢዩሽን ማርጂን እና ትርፍ ሊያሳይ ይችላል። ሶ ትክክለኛ መልሳችን ሶስተኛው ጥያቄ ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ወይል አራተኛው ጥያቄ እንመልከት። If a company increased the selling price by per unit due to an increase in its variable labor cost of per unit, the break-even point in unit will ለሚለን A decrease, B increase, C not change, D change but direction cannot be determined የሚለን። እንግዲህ አራተኛው ጥያቄ ምንድነው የሚለው? ይሄ ድርጅት ሴሊንግ ፕራይሱን በ2 ብር ጨመረ፣ ከዛ በተመሳሳይ ደግሞ ቫሪያብል በ2 ብር ጨምሮበት ነው ይሄንን የጨመረው። ኦኬ ስለዚህ የድርጅቱ አጠቃላይ ቫሪያብል ላበር ኮስት በ2 ብር በመጨመሩ ምክንያት ድርጅቱ ሽያጩን በ2 ብር ጨምሯል። ስለዚህ ብሬክ ኢቭን ፖይንት ላይ ኤኒ ዩኒትስ በተለይ ደግሞ ያለው ኢፌክት ምንድነው ነው የሚለን። እዚህ ጋር በዩኒት ደረጃ ያለው ኢፌክት ምንድነው ነው የሚለን። እንግዲህ ይሄንን ለመስራት በመጀመሪያ ደረጃ when the selling price እና ቫሪያብል ኮስት ሁለቶችን በተመሳሳይ ሁኔታ የሚጨምሩ ከሆነ ኮንትሪቢዩሽን ማርጂን ላይ ምንም አይነት ኢፌክት አያመጣም።
ምክንያቱም ቫሪያብል ኮስትም በ2 ነው የጨመረው፣ ሴሊንግ ፕራይሱም በ2 ነው የጨመረው። ስለዚህ ሴሊንግ ፕራይስ ማይነስ ቫሪያብል ኮስት ስናደርገው ኮንትሪቢዩሽን ማርጂን ላይ የሚመጣው ኢፌክት ዜሮ ነው። 2 ብር ስለጨመረ ዜሮ ኢፌክት ነው የሚኖረው። ኮንትሪቢዩሽን በአንጅን ፐርነት ላይ ዘ ሴም ነው ማለት በሌላ አገላለጽ ምን ማለት ነው? ብሬክ ኢቭን ፖይንቱም ተመሳሳይ ነው ማለት ነው። ለምን ብሬክ ኢቭን ፖይንቱ መጨረሻ ላይ ኮንትሪቢዩሽን ማርጂን ዜሮ ኢፌክት ካለው ሲቀነስ ፊክስድ ኮስት አድርገን ስለምናገኘው ተመሳሳይ ነው የሚሆነው። ስለዚህ ተመሳሳይ የሆነ ሴሊንግ ፕራይሱ ሚኑስ ቫሪያብል ኮስት በተመሳሳይ ገንዘብ ከጨመረ ኦኬ ብሬክ ኢቭን ፖይንት ላይ ምንም አይነት ኢፌክት የለውም። ስለዚህ ኖት ቼንጅ መጀመሪያ ላይ ከነበረው ቁጥር ጋር የሚቀየር ነገር የለውም ነው። ሶ ትክክለኛ መልሳችን ለአራተኛው ጥያቄ ኖት ቼንጅ የሚለው ሲ ተመሳሳይ ማለት ነው ይሆናል፣ መጀመሪያ ከነበረው አንግል ማለት ነው። ሶ ትክክለኛ መልሳችን ሲ ነው ብለን እንሰራለን ለዚህ ጥያቄ ማለት ነው። አምስተኛ ጥያቄ አስ ቮሊዩም ኦፍ ፕሮዳክሽን ዲክሪዝ የድርጅቱ ቮሊዩም ኦፍ ፕሮዳክሽን እየቀነሰ በሄደ ቁጥር ኤ ቫሪያብል ኮስት ፐር ዩኒት ዲክሪዝ፣ ቢ ፊክስድ ኮስት ኢን ቶታል ዲክሪዝ፣ ሲ ቫሪያብል ኮስት ኢን ቶታል ሪሜን ዘ ሴም፣ ዲ ፊክስድ ኮስት ፐር ዩኒት ዲክሪዝ ነው የሚለው ኢንክሪዝ ነው የሚለን። እንግዲህ ቮሊዩም ኦፍ ፕሮዳክሽን ማለት የድርጅቱ የሚያመርተው አጠቃላይ ምርት እየጨመረ በሄደ ቁጥር እየቀነሰ በሄደ ቁጥር ምንድነው የሚያሳየው ነው የሚለን። ብዙ ነገሮችን ሊያሳይ ይችላል። መሰረታዊ የሚባሉ አንዳንድ ነገሮችን እናያለን። ስለዚህ when volume of production so what the company maybe goes down በጣም የሚቀንስ ከሆነ ቶታል ፊክስድ ኮስት remains the same ነው፣ stay the same ነው፣ ኮንስታንት ነው። ቶታል ፊክስድ ኮስት ላይ ምንም አይነት እንትን የለውም። ሶ ፊክስድ ኮስት ኮንስታንት ነው ይቀጥላል within relevant range ማለት ነው። ቫሪያብል ኮስት ፐር ዩኒት ዲክሪዝ ይለናል። ቢጋ ያለው አሚን ኤጋ ያለው ምርጫ እንግዲህ ቫሪያብል ኮስት ፐር ዩኒት ማለት እንዴት ነው የሚፈለገው የሚለውን ነገር መረዳት ያስፈልጋል። ሶ ዩኒት ቫሪያብል ኮስት ማለት ኦኬ ዩኒት ቫሪያብል ኮስት ማለት ምን ማለት ነው? ዩኒት ቫሪያብል ኮስት ማለት ኦልዌይስ ቶታል ቫሪያብል ኮስት ሲካፈል ለምን ማድረግ ነው? ኦኬ ቶታል ቫሪያብል ኮስት ጀስት ሲካፈል ቶታል ቫሪያብል ኮስት ሲካፈል ለኳንቲቲ ማለት ነው ባጭሩ ዩኒት ቫሪያብል ኮስት። ስለዚህ when the volume of production ማለት ቺኛዋ ኳንቲቲዋ እየቀነሰች በሄደ ቁጥር ኦኬ እየቀነሰች በሄደ ቁጥር ኳንቲቲው ወይም ቮሊዩም ኦፍ ፕሮዳክሽን እየቀነሰ በሄደ ቁጥር ዩኒት ቫሪያብል ኮስት ምን እያደረገ ነው የሚሄደው? ኦኬ በታች በኩል ያለው እየቀነሰ በሄደ ቁጥር ምን ይሆናል? የምናመርተው ምርት እየቀነሰ በሄደ ቁጥር ጀስት የቫሪያብል ኮስት ፐር ዩኒት ይቀንሳል ወይስ ይጨምራል እንግዲህ። ነገር ግን ይሄኛው ከቀነሰ ይሄኛው አብሮ ስለሚቀንሰው ቫሪያብል ኮስቱ ሁሌም ቢሆን ቫሪያብል ኮስት ኮንስታንት ነው የሚሆነው። ኦኬ በተመሳሳይ እንትን ነው የሚቀንሰው ማለት ነው። ዋናው የምናየው ይሄ ስለቀነሰ ሳይሆን ይሄም ሲቀንስ በተመሳሳይ ቶታል ቫሪያብል ኮስት እንደሚቀንስም ጀስት ምን ልናደርግ ይችላል ልንረዳ ይገባል። ስለዚህ ቶታል ቫሪያብል ኮስትም ኳንቲቲው ምን ሊያደርግ ይችላል በተመሳሳይ ሁኔታ ነው የሚቀንሰው የሚጨምረው። ለምን? ቶታል ቫሪያብል ኮስት ባይ ዲፎልት ቫሪያብል ነው። ስለዚህ ሁሌም ቢሆን ዩኒት ቫሪያብል ኮስት ኮንስታንት ነው። ስለዚህ ኤ ምርጫ ትክክል አይደለም። ቢጋ ፊክስድ ኮስት ኢን ቶታል ዲክሪዝ ነው የሚለው ቀደም እንዳለው ፊክስድ ኮስት ኦልዌይስ ኮንስታንት ስለሆነ ይሄ መልስ ሊሆን አይችልም። ሲ ምን ይላል? ቫሪያብል ኮስት ኢን ቶታል ሪሜን ዘ ሴም ነው የሚለው ይሄ ትክክል ነው። ቫሪያብል ኮስት ኦልዌይስ ምንድነው ተመሳሳይ ነው። ፊክስድ ኮስት ፐር ዩኒት ኢንክሪዝ ይለናል። ፊክስድ ኮስቱ ምን ያደርጋል? ይጨምራል ይለናል። ስለዚህ ቮሊዩም ኦፍ ፕሮዳክሽን እየቀነሰ በሄደ ቁጥር የቶታል የዩኒት ፊክስድ ኮስትን ስናይ ኦኬ ፊክስድ ኮስቱን ስናይ ማለት ምን ማለት ነው? ቶታል ፊክስድ ኮስት ኦኬ ቶታል ፊክስድ ኮስት ሲካፈል ለምንድነው? ፊክስድ ኮስት ሲካፈል ለኳንቲቲ ነው ብለናል። ስለዚህ ይሄኛው ኳንቲቲው እየቀነሰ በሄደ ቁጥር ዩኒት ፊክስድ ኮስቱ ምን ያደርጋል ከተባለ ሁሌም ቢሆን ዩኒት ፊክስድ ኮስቱ ይጨምራል። ለምን ከተባለ ኦኬ ዩኒት ፊክስድ ኮስት ምን ያደርጋል? ይጨምራል። ለምን ተተባለ ፊክስድ ኮስት ቶታል ፊክስድ ኮስት ኦልዌይስ ኮንስታንት ነው። ስለዚህ ይሄንን ኮንስታንት የሆነ ቁጥር እዚህ ጋር እየቀነሰ ለሄደ ቁጥር እያካፈለ በሄድን ቁጥር እዚህ ጋር የምናገኘው ቁጥር ዩኒት ፊክስድ ኮስት እየጨመረ ነው የሚለው። ስለዚህ when the volume of production so what the company decrease then unit variable cost is what increase። ስለዚህ ትክክለኛ መልሳችን ለዚህ ጥያቄ ዲ ነው የሚሆነው። variable cost in total remains I mean ቶታል ለሚለው ቶታል ስለሚል ስህተት ነው። ቶታል ስለሚል ስህተት ነው። ዩኒትስ ቢሆን ድሮ ትክክል ነው። ስለዚህ ቶታል ስለሚል ያፍርሰዋል። ሶ ትክክለኛ መልሳችን ለአምስተኛው ጥያቄ ዲ ነው ማለት ነው። በአጭሩ when the volume of production so what the company volume of production ተቀነሰ always total variable cost ምን ያደርጋል? ይቀንሳል። ዩኒት variable cost ኮንስታንት ነው። ቶታል ፊክስድ ኮስት ኮንስታንት ነው። ዩኒት ፊክስድ ኮስት ይጨምራል። ይሄንን አንደርስታንድ ማድረግ አለብን ማለት ነው። ሶ ትክክለኛ መልሳችን ለአምስተኛ ጥያቄ ዲ ነው። ዌል ወደ ስድስተኛ ጥያቄ እንሂድ። አበበ ካምፓኒ ሴል the three products sales and contribution margin ratio for the three products follow እና ፕሮዳክት ኤ ቢ ሲ የሚባል አለው። አጠቃላይ ሴል ኢንበር የተሸጠው ኤ 20 ሺህ ነው፣ ቢ 40 ሺህ ነው፣ ሲ 100 ሺህ ነው። ኮንትሪቢዩሽን ማርጂን ሬሾ ደግሞ ኤ 45% ከቨር ያደርጋል፣
ቢ ደግሞ ስንት ፐርሰንት ከበር ያደርጋል? 40% ከበር ያደርጋል። ሲ ደግሞ 15% ከበር ያደርጋል። given this data the contribution margin ratio for the company as a whole would be ነው የሚለን። እንግዲህ እነዚህ ሶስት ፕሮዳክቶች አሉት። እነዚህ ሶስት ፕሮዳክቶች የራሳቸው የሆነ ሽያጭና ኮንትሪቢዩሽን ማርጂን ሬሾ አላቸው። አጠቃላይ የድርጅቱ ኮንትሪቢዩሽን ማርጂን as a whole ምን ያህል ነው የተባለው። ይሄንን ለመፈለግ በመጀመሪያ ደረጃ ምንድነው የምናደርግ የሚለውን ነገር እናያለን። የተዘረዘሩ ምርጫዎች አሉ። ሶ የመጀመሪያ ስራችን ምንድነው? ኦቨርኦል ኮንትሪቢዩሽን ማርጂን ሬሾ መስራት ነው። ኦቨርኦል ኮንትሪቢዩሽን ማርጂን ሬሾ እንደ ካምፓኒ ለመስራት በመጀመሪያ ደረጃ ምን እናደርጋለን? ቶታል ሴልስ ሲካፈል ለቶታል ኮንትሪቢዩሽን ማርጂን አድርገን ነው ኦቨርኦል ኮንትሪቢዩሽን ማርጂን ሬሾ የምናገኘው። ነገር ግን አሁን እነዚህ ሶስት ፕሮዳክቶችን የግድ መደመር ስላለብንና ወደ አንድ ማምጣት ስላለብን የእያንዳንዱ ምን ያህል ነው ቶታል ኮንትሪቢዩሽን ማርጂን የሚለውን ማወቅ አለብን። ይሄንን ለማድረግ ኮንትሪቢዩሽን ማርጂን ሬሾ ስለተሰጠን ማለት ነው ኦኬ ሴል ሲባዛ በኮንትሪቢዩሽን ማርጂን ሬሾ ስናደርገው ኮንትሪቢዩሽን ማርጂን ቶታል ኮንትሪቢዩሽን ማርጂን ነው የሚሰጠን፣ ምንም ጥያቄ የለውም። ስለዚህ ለምን ከተባለ ኮንትሪቢዩሽን ማርጂን ሬሾ ማለት ሴል ኮንትሪቢዩሽን ማርጂን ሲካፈል ለሴል ማለት ነው። ቶታል ኮንትሪቢዩሽን ማርጂን ሲካፈል ለሴል ኮንትሪቢዩሽን ማርጂን ሬሾ ነው የሚሰጠን። ይችኛዋል አንድ ብታካፍሎት ለምሳሌ እዚህ ጋር ኮንትሪቢዩሽን ማርጂን ሬሾ መፈለጉ ትፈልጉ ምንድነው የምታረጉት? ኦኬ እዚህ ጋር ኮንትሪቢዩሽን ማርጂን መፈለጉ ትፈልጉ ቀጥታ ምን ማድረግ ነው? በማትስ ህግ መሰረት ሲካፈል ለሴል ማድረግ ነው አይደል? ሲካፈል ለሴል ስታረጉት እዚህ ጋር ሲካፈል ለሴል ብታረጉት ይሄ ይጣፋና ማን ይቀራል? ኮንትሪቢዩሽን ማርጂን ሬሾ ኮንትሪቢዩሽን ማርጂን ሲካፈል ለሴል ይሆናል ማለት ነው። ኤኒዌይስ ግን አሁን እኛ የምንፈልገው ቶታል ኮንትሪቢዩሽን ማርጂን ለማግኘት ምን እናደርጋለን? ዩኒት ኮንትሪቢዩሽን ማርጂን ሲባዛ በምን በሴል እናደርጋለን። ቀጥታ ይሄንን ሙሉ ምን እናደርጋለን? እናባዛለን። ይሄን ስናባዛ የምናገኘው መልስ አለ። ለምሳሌ ፕሮዳክት ኤ 20 ሺህ ነው። 20 ሺህ ሲባዛ በስንት እናደርጋለን? 20 ሺህ ሲባዛ በ0.5 ሲሆን 9 ሺህ ይመጣል። ቶታል ኮንትሪቢዩሽን ማርጂን ለኤ ማለት ነው። ለፕሮዳክት ቢ ስንት ይመጣል? 0.4 40% ከበር ስለሚያደርግ በ40 ሺህ 16 ሺህ ይመጣል። የፕሮዳክት ሲ ደግሞ በ15% ማለት ነው 0.15 በ100 ሺህ ስንት ይመጣል? 15 ሺህ። የነዚህን የሶስቶቹን ፕሮዳክት ስንደምረው ምን ይባላል? ቶታል ኮንትሪቢዩሽን ማርጂን ኦፍ ዘ ካምፓኒ ይባላል። ስለዚህ ኦቨርኦል ኮንትሪቢዩሽን ማርጂን ሬሾአችን መጨረሻ ላይ ደምረን የምናገኘው ማለት ነው 9000 ሲደመር 16000 ስንት ይመጣል? ኦኬ 9000 ሲደመር 16000 ስናደርገው ስንት ነው የሚመጣው የሚለውን ነገር ስናይ 25000 ይመጣል። 25000 ሲደመር 15000 ስናደርግ ስንት ይመጣል? 40000 ይመጣል። ስለዚህ 40000 ሲካፈል አጠቃላይ ለ160000 እናደርጋለን። 160000 ምንድነው የሚለውን ነገር አንደርስታንድ እናደርጋለን። 160000 ማለት አጠቃላይ ሽያጭ ነው፣ አጠቃላይ ሴል ነው። 160000 የመጣው ማን ተደምሮ ነው? እዚህ ጋር 20000 የፕሮዳክት ኤ ሽያጭ ሲደመር የፕሮዳክት ቢ 40000 ሲደመር የፕሮዳክት ሲ 100000 እነዚህን ስንደምራቸው 160000 ይመጣሉ። ስለዚህ 40000 ሲካፈል ለ160000 ስናደርገው ስንት ይመጣል ማለት ነው? 0.25 ወይም ደግሞ 25% ይመጣል። ስለዚህ ትክክለኛ መልሳችን ለስድስተኛው ጥያቄ ኦቨርኦል ኮንትሪቢዩሽን ማርጂን ኦፍ ዘ ካምፓኒ ስንት ነው ከተባለ 25% አካባቢ ነው ማለት ነው። ይሄንን በዚህ መንገድ ብትለማመዱበት ለኤግዚት ኤግዛም ይጠቅማቸዋል። ወደ ሰባተኛው ጥያቄ እንሂድ። The following information relates to what the break-even point at ABC Corporation ይልና ሴል ተሰጥቶናል 12000 ቶታል ፊክስድ ኮስት 30000 ተሰጥቶናል። if ABC wants to generate net operating income of 12000 what will its sales in birrs have to be ነው የሚለው። እንግዲህ ABC የሚባል ኮርፖሬሽን አጠቃላይ ሴሉ 12000 ነው። 120 ሺህ ነው። አጠቃላይ ፊክስድ ኮስቱ 30 ሺህ ነው። ኤቢሲ የሚባለው ካምፓኒ ኔት ኦፕሬቲንግ ኢንካም ያገኘው 12 ሺህ ነው። እንግዲህ 12 ሺህ የሚጠጋ ኔት ኦፕሬቲንግ ኢንካም ካለው ሽያጩ ምን ያህል ነው? በሽያጭ ደረጃ ምን ያህል ቢሸጥ ነው የተባለው? ኤ 132 ሺህ፣ ቢ 136 ሺህ፣ ሲ 168 ሺህ፣ ዲ 176 ሺህ ነው የሚለን። እንግዲህ ይሄንን ጥያቄ ለመስራት በመጀመሪያ ደረጃ ምንድነው የምናደርገው? አመሩን ሪከርድ ሴል ወይም ደግሞ አጠቃላይ ምን ያህል የሚሸጥ ነው የሚለው ነገር እንፈልጋለን። ሪከርድ ሴልን ለማግኘት ምንድነው የምናደርገው? ኦልዌይስ እንደምታውቁት ብሬክ ኢቨን ፖይንት ላይ ምን አለ? ፊክስድ ኮስት ሲካፈል ለዩኒት ኮንትሪቢዩሽን ማርጂን ብሬክ ኢቨን ፖይንት ወይም ደግሞ ብሬክ ኢቨን ፖይንት ሴልስ እየተባለ ይጠራል በገንዘብ ደረጃ ኢን ዶላርስ ማለት ነው። ስለዚህ እኛ የምንፈልገው ታርጌት ፕሮፊት ወይም ደግሞ ታርጌት ኔት ኦፕሬቲንግ ኢንካም 12000 ስላተረፈ ፊክስድ ኮስት ሲደመር ታርጌት ኔት ኢንካም ሲካፈል ለዩኒት ኮንትሪቢዩሽን ማርጂን ሬሾ ስናደርገው ሪከርድ ሴል ወይም ደግሞ ሪከርድ አማውንት ኦፍ ሴል እናገኛለን። ስለዚህ የመጀመሪያው ስራችን ኮንትሪቢዩሽን ማርጂን ሬሾ መፈለግ ነው። ኮንትሪቢዩሽን ማርጂን ሬሾ ጊቭን አልተሰጠንም። ስለዚህ ጊቭን ካልተሰጠን ኮንትሪቢዩሽን ማርጂን ሬሾ ቀመሩን ተጠቅመን እንፈልጋለን። ቅድም እንዳለ ኮንትሪቢዩሽን ማርጂን ሬሾ የሚፈለግበት የራስ የሆነ ምን አለው? ቀመር አለው። ሶ አት ብሬክ ኢቨን ፖይንት ላይ ኦልዌይስ ምን አለ? ብሬክ ኢቨን ሴል ሲባዛ በኮንትሪቢዩሽን ማርጂን ሬሾ ፊክስድ ኮስት እንደሚሰጥ ግልጽ ነው። ምክንያቱም ደግሞ ኮንትሪቢዩሽን ማርጂን ሬሾ ማለት ምን ማለት ነው? ቀደም እንዳየነው የራስ የሆነ አፈላለግ ቢኖረውም ብሬክ ኢቨን ሴል ግን ለማግኘት ምንድነው የምናደርገው? ኦልዌይስ ቢሆን ሲካፈል ይችላል ለኮንትሪቢዩሽን ማርጂን ስታርጓት እዚህ ትሰጣለች። ስለዚህ አት ብሬክ ኢቨን ኦልዌይስ ብሬክ ኢቨን ሴል ማለት ፊክስድ ኮስት ሲካፈል ለኮንትሪቢዩሽን ማርጂን ሬሾ ማለት ነው።
በገንዘብ ደረጃ ማለት ነው። በዩኒት ደረጃ ከሆነ ደግሞ ፊክስድ ኮስት ሲካፈል ለዩኒት ኮንትሪቢዩሽን ማርጂን ማለት ነው። ስለዚህ አት ብሬክ ኢቭን ፖይንት ብሬክ ኢቭን ሴል ማለት አጠቃላይ ፊክስድ ኮስት ሲካፈል ለኮንትሪቢዩሽን ማርጂን ከሆነ 12 እዚህ ጋር የምናገኘው 120 ሺህ አጠቃላይ ሽያጭ አለን ሲባዛ ኮንትሪቢዩሽን ማርጂን ሬሾአችን ስለማናውቅ እኩል ይሆናል። ፊክስድ ኮስት ደግሞ 30 ሺህ ተሰጥቷል። ስለዚህ ኮንትሪቢዩሽን ማርጂን ሬሾ ስናሰላ ስንት ይመጣል? 0.25 ይመጣል። እንግዲህ ኮንትሪቢዩሽን ማርጂኑን ሬሾውን 0.25 ካገኘን የሚቀጥለው ስቴፕ ምንድነው? ወደ ቀመሩ መመለስ ነው። ሶ ቅድም ታርጌት ፕሮፊት ኦልሬዲ 12 ሺህ ስለተሰጠን ምን እናደርጋለን? ሪኳየርድ ሲል እዚህ ካልስቱ ፊክስድ ኮስት ሲደመር ታርጌት ኔት ኢንካም ሲካፈል ለኮንትሪቢዩሽን ማርጂን ሬሾ እናደርጋለን። ስለዚህ ፊክስድ ኮስታችን ጊቭን ተሰጥቶናል። የፊክስድ ኮስት ጊቭን እዚህ ጋር የተሰጠን 30 ሺህ ነው ሲደመር እንደገና ታርጌት ኔት ኦፕሬቲንግ ኢንካም የተተረፈው ትርፉን ድርጅቱ ያተረፈው 12 ሺህ ነው ሲደመር 12 ሺህ እናደርጋለን። አሁን ደግሞ ፈልገን ያገኘነው ዩኒት ኮንትሪቢዩሽን ማርጂን ሬሾ አለ ስንት ነው? 25% ነው። ስለዚህ ሲካፈል ለ0.5 እናደርጋለን። መጨረሻ ላይ 30 ሺህ ሲደመር 12 ሺህ ይመጣል 42 ሺህ ሲካፈል ለ0.25 እናደርገው መጨረሻ ላይ 168 ሺህ ምን እናገኛለን? ብር እናገኛለን ማለት ነው። ይሄኛው 168 ሺህ ብር ምንድነው የሚያሳይ ከተባለ ድርጅቱ አጠቃላይ የሚሸጠው ሽያጭ ነው። 168 ሺህ ብር አጠቃላይ ሽያጭ ተሽጦ ድርጅቱ 12 ሺህ ብር አካባቢ ምን ያደርጋል? ያትርፋል። ስለዚህ ከተዘረዘሩት ምርጫ ውስጥ ትክክለኛ መልስ ሊሆን የሚችለው ማን ነው ከተባለ ሲ 168 ሺህ የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ስለዚህ ሰባተኛውን ጥያቄ በዚህ መንገድ መስራት እንችላለን። ዌል ወደ 8ኛው ጥያቄ እንምጣ። አፍሮ አዲስ ካምፓኒ ሴልስ ሲንግል ፕሮዳክት አት ሴሊንግ ፕራይስ ኦፍ ዋት ብር 15 per unit last year. The company sale revenue was ብር 225,000 and its net operating income was ብር 80,000. A fixed expense total ብር 72,000 for the year. The break even point in unit sale was ነው የሚለን። እንግዲህ አፍሮ አዲስ የሚባል ድርጅት ምን አለው? ሴሊንግ ፕራይስ በ15 ብር ነው የሚሸጠው። እንዲሁም ደግሞ ባለፈው አመት ሴል ረቨኑ አጠቃላይ የሚያሳየው አመታዊ ገቢው ማለት ነው 225 ሺህ ነው። እንዲሁም ደግሞ ኔት ኦፕሬቲንግ ኢንካም ትርፍ የሚያሳይ 18 ሺህ ነው። ፊክስድ ኤክስፐንሱ ደግሞ ወደ 72 ሺህ ብር ያሳያል። ብሬክ ኢቭን ፖይንቱ አጠቃላይ በዩኒት ሴል ደረጃ ምን ያህል የተባለው ኤ 15000 ቢ 9900 ሲ 14100 ዲ 12000 ነው የሚለን። በተመሳሳይ ይሄንን ለመስራት ብሬክ ኢቭን ፖይንት ቀመሩን ማወቅ ነው። ብሬክ ኢቭን ፖይንትስ በተለይ ደግሞ ብሬክ ኢቭን ዩኒትስ የሚባል በዩኒት ደረጃ በኳንቲቲ ደረጃ ፊክስድ ኤክስፐንስ ሲካፈል ለዩኒት ኮንትሪቢዩሽን ማርጂን ነው ወይም ደግሞ ኮንትሪቢዩሽን ማርጂን ፐር ዩኒት እያልን ብዙ ጊዜ እንሰራዋለን በቀላል አማርኛ ማለት ነው። ብሬክ ኢቭን ኦኬ ብሬክ ኢቭን ፖይንትስ ብሬክ ኢቭን ፖይንትስ ማለት ነው በዩኒት ደረጃ ማለት ነው። ሁሌም ቢሆን እንዴት ነው የሚፈለገው ቀመሩ ማለት ነው? ቶታል ፊክስድ ኮስት ኦኬ እሺ ያ ቶታል ፊክስድ ኮስት ሲካፈል ለምን ማድረግ ነው? ለዩኒት ኮንትሪቢዩሽን ማርጂን ነው። ስለዚህ ዩኒት ኮንትሪቢዩሽን ማርጂን ምን ያህል አማውንት ነው የሚለውን ከዚህ ፈልገን ስለምናገኝ ብዙም አይከንድም። ሶ በዚህ መንገድ እናደርጋለን እንፈልጋለን ነው። ሶ ኮንትሪቢዩሽን ማርጂን ኦልዌይስ እንደምታውቁት ቶታል ሴል ማይነስ ቶታል ቫሪያብል ኮስት ቶታል ኮንትሪቢዩሽን ማርጂን ይሰጠናል። ስለዚህ ዌር ጊቭን አይደል የተሰጠን ሴል አለ 225000 ኔት ኦፕሬቲንግ ኢንካም 18000 ፊክስድ ኤክስፔንስ 72000 ተሰጥቶናል። ኦኬ ቫሪያብል ኮስቱን ባይ ዲፎልት አናውቀውም ማለት ነው። ሶ ዊ ነው ኔት ኦፕሬቲንግ ኢንካም ማለት አመታዊ ትርፍ ምንለው ቶታል ኮንትሪቢዩሽን ማርጂን ሲቀነስ ቶታል ፊክስድ ኮስት ነው። ስለዚህ ቶታል ኮንትሪቢዩሽን ማርጂናችን ስንት ነው የሚለውን ነገር እናያለን። ቶታል ኮንትሪቢዩሽን ማርጂን የተሰጠን ምን ያህል ነው የሚለውን ስናይ ኔት ኦፕሬቲንጉን ለማግኘት ማለት ነው 18000 እኩል ይሆናል ቶታል ኮንትሪቢዩሽን ማርጂን ሲቀነስ ፊክስድ ኮስት 72000 እናደርጋለን። ስለዚህ ይሄንን በምናደርግበት ሂደት በማትስ ህግ መሰረት ማለት ነው 18000 እኩል ይሆናል ቶታል ኮንትሪቢዩሽን ማርጂን ሲቀነስ 72000። ቶታል ኮንትሪቢዩሽን ማርጂን ለማግኘት ይቺንጓን 72000 ወዴት መውሰድ አለብን? ይቺንጓን 72000 ወደዚህ ኢኩል ይሆናል ስናሳልፋት ፖዚቲቭ ትሆናለች፣ ኔጌቲቭ ነበረች። ስለዚህ ቶታል ኮንትሪቢዩሽን ማርጂን ስንት ይመጣል? 18000 ሲደመር 72000 ይሆናል ስንት ይሆናል? 90000። አሁን ቶታል ኮንትሪቢዩሽን ማርጂኑን 92000 ካገኘን የሚቀጥለው ስቴፕ በጣም ቀላል ነው፣ ብሬክ ኢቭን ፖይንት ሴል ለማግኘት። ለምን? ቀበሩን ተከትለን ስለምንሰራ። ስለዚህ ድርጅቱ አጠቃላይ ያለው ቶታል ኮንትሪቢዩሽን ማርጂኑ 90000 ከሆነ በዩኒት ደረጃስ ምን ያህል ነው የሚለውን ነገር እንፈልጋለን። ስለዚህ የእያንዳንዱ ዩኒት መሸጫ ዋጋ ስንት ነው ተብለናል? 15 ብር ነው። እዚህ ጋር እንደምታዩት ከላይ ግብር ተሰጥቶናል። ሴሊንግ ፕራይሱ ፐር ዩኒት 15 ብር ነው። አጠቃላይ የተሸጠው ደግሞ 225000 ነው። ስለዚህ ይሄ ድርጅት እያንዳንዱን ዩኒት በ15 ብር እየሸጠ 225000 አመታዊ ገቢ ካገኘ የተሸጠው ፕሮዳክት ምን ያህል ነው ኳንቲቲ የሚለውን ስንፈልግ ዩኒት ሶል እዚህ ኳል ውስጥ ዋት ሴል ሲካፈል ለምን እናደርጋለን? ሴሊንግ ፕራይስ ፐር ዩኒት ማለት ነው ምን ያለው የሚለውን በዚህ መንገድ እንፈልጋለን። ስለዚህ 225000 ሲካፈል 15 አጠቃላይ የተሸጠው ፕሮዳክት 15000 ነው ማለት ነው። ስለዚህ 15000 ከተሸጠ
ቶታል ኮንትሪቢዩሽን ማርጂናችን ደግሞ 90 ሺህ አግኝተናል። ስለዚህ በእያንዳንዱ ዩኒት ምን ያህል ዩኒት ኮንትሪቢዩሽን ማርጂን ነው፣ በእያንዳንዱ ዩኒት ምን ያህል ትርፍ ነው የምናተርፈው። በተለይ ደግሞ ፊክስድ ኮስትን ከቨር ያደረገ አቬሌብል ፊክስ ኮስትን ከቨር ሊያደርግ የሚችልን አቬሌብል ሊሆን የሚችል አጠቃላይ ዩኒት ኮንትሪቢዩሽን ማርጂን ስንት ነው የሚለውን ነገር ስንፈልግ ቶታል ኮንትሪቢዩሽን ማርጂን ሲካፈል ለዩኒት ሶልድ ስናደርገው 90,000 ሲካፈል 15,000 በእያንዳንዱ ዩኒት 6 ብር ዩኒት ኮንትሪቢዩሽን ማርጂን እናገኛለን። አሁን ይህንን ካገኘውን በኋላ የሚቀጥለው ስቴፕ የተጠየቅነው እኛ ብሬክ ኢቭን ፖይንት ኢን ዩኒትስ ስለሆነ ወደሚቀጥለው ስቴፕ እንሄዳለን። ስለዚህ ብሬክ ኢቭን ፖይንት ኢን ዩኒትስ ማለት ምን ማለት ነው? ፊክስድ ኮስት ሲካፈል ለኮንትሪቢዩሽን ማርጂን ፐር ዩኒት ነው። ስለዚህ አጠቃላይ ፊክስድ ኮስታችን 72,000 ነው። ኮንትሪቢዩሽን ማርጂን ፐር ዩኒት ደግሞ 6 ብር አግኝተናል። ስለዚህ 72,000 ብር አጠቃላይ ፊክስድ ኮስቱ ሲካፈል ለእያንዳንዱ ዩኒት ኮንትሪቢዩሽን ማርጂን ለ6 ብር ስናደርገው ብሬክ ኢቭን ፖይንት ላይ ማለት ነው ስንት ይሆናል ማለት ነው? 12,000 ይሆናል ማለት ነው። ስለዚህ ይሄ ድርጅት 12,000 ዩኒት በሚሸጥበት ሰዓት ትርፍም አያትርፍም ኪሳራም አይከስርም። ዋሪኮሌት ምን ይባላል? ብሬክ ኢቭን ፖይንት የተባለ ብዙ ጊዜ ይጠራል። ሶ ትክክለኛ መልስ ለ8ኛው ጥያቄ ማለት ነው 12,000 የሚል ካለ ትክክለኛ መልስ መሆን ይችላል። ስለዚህ 12,000 የሚል ዲ ምርጫ ስላለ ትክክለኛ መልሳችን ለ8ኛው ጥያቄ ማለት ነው ዲ ይሆናል።